ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመገናኛ ብዙኃን አፈናና በፉክክር ማነስ ትችት የተነሳበት የነገው ጠቅላላ ምርጫ። በተለያዩ የሀገራት ክፍሎች ግጭቶች በሚስተዋሉበት ሁኔታ ነገ የሚካሄደው ሰባተኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑ ተቃዋሚ ፖለቲከኞች ሲናገሩ ቆይተዋል። በተለይ በአማራና በኦሮሚያ ክልል ካሉት ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፉ ሌላው ፖለቲከኞችን የሚያነሱት ነጥብ ነው። ቢቢሲ ጨምሮ ዓለም አቀፍ መገናኛ ብዙኃን ላይ የተጣለው ክልከላም በተያያዥነት ይነሳል። ቢቢሲ ምርጫውን በሀገር ውስጥ ለመዘገብ ፍቃድ አልተሰጠውም። ዓለም አቀፍ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫው ወቅት በመገናኛ ብዙኃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ከቀናት በፊት አሳስቧል። ዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙኃን ነፃነት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ኦሮሚያ ክልል ባለው የጸጥታ ሁኔታ እና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነም ለቢቢሲ ገልጸዋል። የምንሳተፈው ሕጉ በተከታታይ በምርጫ ለመሳተፍን ስለማይፈቅድ ነው ያሉት መምሪያው በምርጫው የሚወዳደሩት ከፓርቲነት እንዳይሰረዙ ሲሉ መሆኑንም አስረድተዋል። ሂውማን ራይትስ ዎች ያለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና የመገናኛ ብዙኃን ሙያተኞችን በዘፈቀደ ማሰሩን በመኮነን የሚደርሰው ጫና እንዲቆም ጠይቋል። የሮይተርስ የዜና ወኪል 3 ጋዜጠኞች ፍቃድ መሰረዙን ተከትሎ የጋዜጠኞች መብት ተሟጋቾች ፔጅ በኢትዮጵያ ዓለም አቀፍና ገለልተኛ መገናኛ ብዙኃን ላይ አፋኝ የሆነ የቁጥጥር እርምጃ መተግበሩ አሳሳቢ አካሄድ ነው ማለቱም ይታወሳል። በሌላ በኩል በጠቅላይ ሚኒስትር አብይ አህመድ የሚደገፉ አስተያየት ሰጪዎች የኮሪደር ልማትን ጨምሮ ሌሎችም ፕሮጀክቶችን በመጥቀስ በሀገሪቱ ለውጥ እንደሚስተዋልም ይጠቅሳሉ። የኮሪደር ልማት ፕሮጀክቶች ከተማን ከማዘመን አንጻር የፖለቲከኛው እንዳሉ ሁሉ በ10 ሺዎች የሚቆጠሩ ነዋሪዎችን መፈናቀላቸውን በማጣቀስ ትችትም ይነሳባቸዋል። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት ለማሻሻል የወሰዳቸው እርምጃዎች በዓለም አቀፍ የገንዘብ ተቋምና በዓለም ባንክ የተደገፉ ናቸው። በአማራና ኦሮሚያ ክልሎች ያለው አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳሉ። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነፃነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎቹ በታጣቂዎች መታገታቸውና መገደላቸው በተለያዩ ወቅት ሲዘገብ ቆይቷል። በአማራ ክልል በፋኖ ኃይሎችና በመንግስት መካከል በቀጠለው ግጭት በርካቶች ሕይወታቸውን አጥተዋል። በግጭቶች የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ሕይወት ላይ ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመት መድረሱ ተዘግቧል። ግጭቶች የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት 9400 በላይ ሰዎች ተገድለዋል። መንግስት በክልሉ በአማራና ኦሮሚያ ክልሎች 97% የሚሆኑ አካባቢዎች ምርጫውን ለማካሄድ ዝግጁ መሆናቸውን አስታውቋል። ብሔራዊ ምርጫ ቦርድ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8 ምርጫ እንደማያደርግ ይፋ ማድረጉ ይታወሳል። ቦርዱ በተጨማሪ የዘንድሮ ሀገራዊ ምርጫ በትግራይ ክልሎች የሀገሪቱ ክልሎች ጋር አንድ ላይ ምርጫ እንደማይካሄድ ገልጿል። የትብብር ለኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት በአማራና ኦሮሚያ ክልሎች የምርጫ እንቅስቃሴ ማካሄድ እንደማንችል ከዚህ ቀደም አስታውቀናል ሲሉም ለቢቢሲ ተናግረዋል። የክራይስ ግሩፕ የምስራቅ አፍሪካ ባለሙያ ማግነስ ቴሬለር በበኩላቸው ጠቅላይ ሚኒስትር አብይ አህመድ በድጋሚ እንዲመረጡ እርግጠኛ ናቸው ብለዋል። ነገር ግን ውስጣዊ የደህንነት ጉዳዮች፣ የሽምቅ ውጊያዎችና
በሰሜኑ የሀገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህ መሸፈን የለባቸውም ሲሉም አክለዋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ውጥረትም የሚጠቅሱት የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ በሁለቱ ወገኖች በኩል ንግግሮች እንዲጀመሩ ቀጠናዊ አደራዳሪዎች ጣልቃ መግባት እንዳለባቸውም ያምናሉ። ቢያንስ የተሳሳተ ስሌት ይቀርፋሉ አሊያም ልዩነታቸው በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግለትም ይቀንሳሉ ይላል። የግጭቱ መንሰራፋትና ፖለቲካዊ ውጥረት እንዳለ ሆኖ 54 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት መመዝገባቸውን ምርጫ ቦርድ አስታውቋል። ለመጀመሪያ ጊዜ ድምጽ የምትሰጠው የአዲስ አበባ ነዋሪ ፊኒት ደረጀ የምርጫው ውጤት አዎንታዊ ካልሆነ ከምጣኔ ሀብትና ፖለቲካዊ አንጻር የዕለት ከዕለት ኑሮዬ ላይ ተጽዕኖ ያሳድራል፣ ትምህርቴንም መቀጠል አልችልም፣ ከቦታ ቦታ ለመንቀሳቀስም ያስቸግራል ትላለች። ግንቦት መባቻ ላይ ሀገራዊ የምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት መድረክ ጠቅላይ ሚኒስትር አብይ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ሕገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ ነው ማለታቸው ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።